ደህና ነሽ? ደነገጥሽ? አብርሃም ሁላችሁም እንደምታውቁት እንግዲህ አብርሃም ልጅ ካገኘ በኋላ ሁሉም ጸባዩ ተቀይሯል። ልጅ ከወለደ ዛሬ 1 ሳምንት ነው ማለት ነው። እሁድ ቀን እንደተወለደ ነግሬያችሁ ነበረ። ይህን ተከትሎ የተለያዩ ፕሮግራሞች አሉ። ምክንያቱም ዛሬ ከሰዓት በኋላ የግርዛት ሰዓት እንዳለ ሰምቻለሁ። ይሄ ብቻ አይደለም፣ ከአብርሃም ጋር በተያያዘ አዳዲስ መረጃዎች ደርሰውኛል። እሱንም የማስደምጣችሁ ይሆናል። እሱ ብቻ አይደለም፣ ሄርሜላ ወደ አዲስ አበባ መሄዷን ሰምቻለሁ። ትናንትና ኮሚኒቲ ላይ ለማሳወቅ ሞክሬያለሁ። ኮሚኒቲ ላይ አንባቢዋ ብዬ የነገርኳችሁ ሄርሜላ ነው ማለት ነው። ምክንያቱም ሄርሜላ በጣም መጽሐፍ ማንበብ እንደምትወድ ሰምቻለሁ። ቤተሰቦች መጽሐፍ በጣም ብዙ መጽሐፍቶችን እንዳነበበች እና በጣም አዋቂ ከሚባሉ ሴቶች መካከል መሆኗን መረጃ ደርሶኛል። ሄርሜላ ከምታስቡት በላይ አንባቢና መጽሐፍቶችን ኮሌክት የምታረግና የምትወድ በተለይ ደግሞ የእንግሊዝኛ መጽሐፍቶችን ልቦለድ፣ ፊክሽን፣ ቢዝነሶች እነዚህ ነገሮች አዘውትራ የምታነብ መሆኗን ሰምቻለሁ። ያው እንግዲህ ከጠቀመ እንደ አንድ መረጃ ወይም እንደ አንድ ግብዓት እንዲሆናችሁ ብዬ ነው። ምክንያቱም ሄርሜላን እንደምታስቧት አይነት ሴት አይደለችም። በጣም አንባቢ ከሚባሉ ሴቶች መካከል እንደሆነች ሰምቻለሁ። እንግዲህ ይህን ተከትሎ ሄርሜላ ወደ አዲስ አበባ መግባቷን ሰምቻለሁ። ከቡታጅራ አዲስ አበባ ትገኛለች ማለት ነው። ይህን ተከትሎ እንግዲህ አብዛኞቻችን አብርሽ ልጅ ከተወለደለት በኋላ ጸባዮቹ ይቀየራሉ ወይም ከሄርሜላ ጋር ያለውን ነገር ያቆማል ብለን ስንጠብቅ ነበር ብዙዎቻችን። ምክንያቱም የሚያሳያቸው ጸባዮች ያሉት ነገሮች እነዚህ ነገር እያሳዩን ነበረ። ያው እንግዲህ አብርሃም ብዙ ጊዜ ያስመስላል፣ ልታውቁበት አችሉም። እውነቱ የቱ ጋ ነው ውሸቱ የቱ ጋ ነው የሚለውን ነገር አናቅም። እንግዲህ አሁን ላይ እየተሰሙ ያሉ ነገሮች አሉ። በተለይ ሩታ በአብርሃም እንደተማረረች እና አብርሃም አሁን ላይ መሀል ላይ ከቷት እንዳልወሰነ ልጁንና ሚስቱን መርጦ ለመቀመጥ እንዳልወሰነና ሩታንም መሀል ላይ እንዳስቆማት የራሷን ሕይወት እንዳትመራ መሀል ላይ እንደከተታት ወይም ደግሞ በቃ ይሄ ዥዋዥዌ ውስጥ እንደከተታት እንደዚህ አይነት መረጃዎች ትናንትና ቲዩብ ላይ ችያለሁ ማለት ነው። እንደዚህ አይነት ነገሮች እንደሚፈጠሩ ከመጀመሪያውም ግልጽ ነው። ምክንያቱም አብርሃም በቀላሉ ሄርሜላን እንደማይተዋት ግልጽ ነው። በተለይ ደግሞ ሄርሜላ አብርሃም ደጋግሞ ልጁን የሚያይና ከሩታ ጋር ያለውን ግንኙነት የሚጨምር ከሆነ ሄርሜላ እንግዲህ ሁለቱን ለማራራቅ የተለያዩ ካሁኑ የከፋ ተንኮሎቹን ልትሰራ ትችላለች እና እነዚህ ነገሮች እንደተጠበቁ ሆኖ ነገር ግን ሩታ አሁን ላይ ተመልሳ ጉዳቱ ውስጥ ልገባ ትችላለች። እንደዚህ አይነት ማስጠንቀቂያዎችን ልሰጥ እፈልጋለሁ። ምክንያቱም ሩታ ልትወስን አችልም። ምክንያቱም ልጁ እሷ ጋር ሲመጣ የሚያሳያት ጸባይ ልጅቷ እንዳትጨክንበት ወይም እርምጃ እንዳትወስድበት የሚያደርጉ ነገሮች ናቸው። ከሩታ ዞር ሲል ደግሞ ከሄርሜላ ጋር ያለውን ግንኙነት እንደምታውቁት ሲቀጥልና እንደውም እየከፋ እየሄደ ይገኛል። በቃ ከሄርሜላ ጋር ሙሉ በሙሉ ያመረሩ ነው የሚመስሉትና እነዚህ ነገሮች ስታዩ አብርሃም ምን እያደረገ ነው የሚል ጥያቄ ያስነሳል። እንግዲህ ሩታም ወደ ተለያዩ ጉዳቶች ልገባ ስለምችል ካሁኑ ጥንቃቄ ተደርጎ ሩታም እንግዲህ የምትወስነው ውሳኔ አስቀድማ ብትወስን ይሻላል ብዬ አስባለሁ። ያው አሁን ላይ ማጨናነቅ አያስፈልግም። እንደዚህ አይነት ነገሮችን ማንሳት አልነበረብኝም። ነገር ግን ይሄን ነገር እንዳነሳ ያስቻለኝ ነገር ያስገደደኝ ነገር ትናንትና ያየሁት ቪዲዮ ነው። ከብሩክ የነበረበት ቪዲዮ ላይ እንደዚህ አይነት ነገሮችን ስላየው ነውና አስቀድማ ጥንቃቄ ብታደርግ የተሻለ ነው ሩታ። ታዲያ ይህን ተከትሎ አብርሃም ወደ አዲስ አበባ ሊሄድ ዝግጅቶችን እያደረገ እንደሆነና በቅርቡም እንግዲህ እንደሚንቀሳቀስ ሰምቻለሁ። ታዲያ ይህን ተከትሎ ሄርሜላ ወደ ውጭ እንደምትወጣ ነግሬያቸዋለሁ አስቀድሜ። ለዛም ይመስለኛል ቀድማ ወደ አዲስ አበባ የሄደችው። አሁን ላይ ደግሞ እየተሰሙ ያሉት ነገሮች አብርሃም ወደ አዲስ አበባ እንደሚሄድ ነው። ነገር ግን አብርሃም ወደ ውጭ ይወጣል የሚሉ መረጃዎች አልደረሱኝም። እንደዚህ አይነት መረጃዎችንም ለመጠየቅ ሞክሬያለሁ። ነገር ግን እንደዚህ አይነት ዝግጅትም እያደረገ እንዳልሆነ ነው የነገሩኝ። አብርሃም ወደ ውጭ ሊወጣ አይደለም ብለው ነው የነገሩኝ። ነገር ግን ወደ አዲስ አበባ ሊሄድ እንደሆነ ነግረውኛል ማለት ነው። እንግዲህ ይሄ ነገር ወደፊት የምናየው ነው። አብርሃም ወደ ውጭ ከሄርሜላ ጋር ይወጣል አይወጣም
እናየዋለን። ግን ሄርሜላ አዲስ አበባ ትገኛለች። እንግዲህ ወደ ውጭም እንደምትወጣ እንግዲህ አስቀድሜ ነግሬያቸዋለሁ። ነገር ግን እስካሁን ድረስ የት ሀገር እንደምትሄድ ምንም አይነት ትኬትም አልቆረጠችም። የተወሰነም ነገር የለም። ዱባይ ምናምን ሲባል ነበረ። እንግዲህ ሚዲያ ላይ አይቻለሁ እንደዚህ አይነት ነገሮችን ወደ ዱባይ እንደምትሄድ ኮመንት ላይም ነግራችሁኛል። ነገር ግን እኔ የተረጋገጠ ነገር አላገኘውም በሄርሜላ በኩል። ወደ ውጭ ትሄዳለች አዎ፣ ነገር ግን የት ሀገር እንደሆነ ይህን ላረጋግጥላችሁ አልችልም ማለት ነው። ነገር ግን ዱባይ የሚሉ ነገሮች አሉ። ታዲያ ይህን ተከትሎ አሁን ላይ እየተሰሙ ያሉ ነገሮች ምንድን ነው? አብርሃም ወደ አዲስ አበባ ሊሄድ እንደሆነ ነግሬያቸዋል። ታዲያ አሁን ላይ ደግሞ በተለያዩ ሚዲያዎች አብርሃም ወደ ውጭ አብሯት ሊሄድ እንደሆነ እየተገለጸ ይገኛል። ነገር ግን ቀደም ብዬ እንደነገርኳችሁ አብርሃም ወደ ውጭ ለመሄድ ምንም አይነት ፕላን አልያዘም እና ነገር ግን ወደ አዲስ አበባ ሊሄድ እየተዘጋጀ መሆኑን ላረጋግጥላችሁ ፈልጋለሁ ማለት ነው። ያሉት ነገሮች እነዚህ ናቸው። እንግዲህ ዛሬ ከሰዓት በኋላ የልጃቸው የኪሩቤል ማለት ነው የእሱ የግርዛት ፕሮግራም አለ። አብርሃምም እዚህ ፕሮግራም ላይ ይሳተፋል ብዬ አስባለሁ በአንድም በሌላም። ለምንድን ነው እንደዚህ ያልኳችሁ? አሁን እየተባሉ ያሉ ነገሮች ስላሉ ነው። አንደኛ በካልቸሩ መሰረት በነሩታ ቤት ነው ግርዛቱ የሚደረገው እየተባለ ነው። ካልቸራል ዌውን ካልቸራል መንገድን በጠበቀ። ሁለተኛው እየተባለ ያለው ነገር ደግሞ በሆስፒታል ወይም በሕክምና ወይም በዘመናዊ መንገድ ይደረጋል እየተባለ ስለሆነ በዘመናዊ ከተደረገ አብርሃም የመገኘት ቻንስ አለው። እንግዲህ ካልቸራል ዌይ ከሆነ ደግሞ መሄድ አይችልም እና ብዙ ነገሮች ስላሉ አብርሃም እዛ ቤት መገኘት አይችልም። በዛ ምክንያት የልጁ ግርዛት ላይ ላይገኝ ይችላል ማለት ነው። ነገር ግን የአብርሃም አባት ጋሽዬ ሊገኙ ይችላሉ። ከዚህ በፊትም ተገኝቶ ስለነበረ ማለት ነው እዛ ቤት ውስጥ። ስለዚህ ጋሽዬ ሊገኙ ይችላሉ። አብርሃም ግን የመገኘት ቻንሱ ዝቅተኛ ነው ማለት ነው። እንግዲህ አብርሃም ዝግጅቱን ጨርሷል። ወደ አዲስ አበባ ለመሄድ በቅርቡ ሄርሜላን ይቀላቀላታል ብዬ ነው የማስበው። እንግዲህ አብርሃም ተመልሶ እንግዲህ ጭቃ ውስጥ የሚገባ ከሆነ አዲስ ልጅ ካገኘ በኋላም ከሩታ ጋር ያለውን ግንኙነት የማያጠናክር ከሆነና አሁንም ከሄርሜላ ጋር አሸሼ ገዳሚ ውስጥ የሚገባ ከሆነ እንግዲህ ተመልሶ ታጥቦ ጭቃ የሚባለው አባባል ይገልጸዋል ብዬ ነው የማስበው። ነገሮችን ታሪኮችን እየደገመ ይገኛል ብዬ ነው፣ ጥፋቶችን እየደገመ ይገኛል ብዬ ነው የማስበው። ስለዚህ እንደዚህ መሆን የለበትም። እንግዲህ በጓደኞቹ በኩልም የተለያዩ ጥረቶች መደረግ አለባቸው ብዬ አስባለሁ። በሽማግሌዎች በኩል እየተደረጉ ያሉ ነገሮች አሉ። አሁን ላይ ግን አብርሃም ወደ አዲስ አበባ ከሄደ ነገሮች ሙሉ በሙሉ ይከሽፋሉ ብዬ ነው የማስበው። እንግዲህ በቅርቡ አብርሃምን አዲስ አበባ እናገኘዋለን። ከዛ በኋላም ሩታ ካገገመች በኋላ ወደ ቤቷ ወደ አዲስ አበባ እንደምትመጣ ነው መረጃው ያለኝ ማለት ነው። አጠቃላይ ግን ተከታትዬ የማቀርብላችሁ ይሆናል። ለዛሬ ያስኩላችሁ ይህንን ይመስል ነበር። የአገሬ ልጆች ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳረሱ። ሰላም ሁኑልኝ።